ኢየሱስን በቅርብ ርቀት ለአንድ ሰው መንገር ነው የዘላለም ሕይወት አይደለም። ኢየሱስን በጠመዝማዛ ነገር እንድናገኘው አልተጻፈልንም። ምን ማለት ነው? በእመቤታችን እናት በሐና በኩል በኋላም በእመቤታችን በራሷ ከዚያ በኋላ ወደ ልጇ በልጇ ወደ አባቱ አይደለም። ይኸውልህ ጌታቸው ኢየሱስ ክርስቶስ የተገለጠው በብዙዎች አነጋገር ቅዱሳንን ለማክበር እናቱን ለማክበር ሰሞኑን አንድ ስብከት ሰምተሃል? መጀመሪያ እግዚአብሔር መልአኩ ገብርኤልን ሽማግሌ ላከ። በጣም የወረደ የተዋረደ መልእክት። እግዚአብሔር መልአኩ ገብርኤልን ሽማግሌ ላከ። እሷን አሰኝቶ ድንግል ማርያምና እግዚአብሔር ጋብቻ ፈጸሙ። ይሄ ወንጌል ነው ወይ? ታዋቂ ልጅ ነው ደግሞ የሰበከው። ተደማጭነት አለውና እንደዚህ አይነት ነገሮች ስትሰማ ድንግል ማርያም በሌለችበት ሥላሴ የሉ እኮ። ይሄ የድንግል ማርያም ፍቅር ነው ወይ? ይኸውልህ አሁን ላይ ስናየው ግብ ይመስላል ነገሩ። እንደው አሁን እኔ የእውቀት እጦትን ብቻ ሳይሆን ፉክክር፣ በቃ ኢየሱስ ስትል ማርያም፣ መድኃኔዓለም ስትል እዚህ በቃ የሆነ ጻድቅ መጥራት፣ በኢየሱስ መዳን በሌላ በማንም የለም ስትል ያለ ወላዲተ አምላክ አማላጅነት ዓለም አይድንም። እነዚህ ነገሮች የፉክክር ግባዊ ስብከቶች በጣም ተጋግለው መጥተዋል። እነዚህ ሰዎች እመቤታችንን የሚያፈቅሩ ናቸው ብሎ ነው የሚያስበው ህዝቡ። ያስባል። ቅዱሳንን ጻድቃንን ሲጠሯቸው በቃ የእመቤታችን ፍቅር አላስችላቸው ብሎ አባ ጊዮርጊስ ዘጋስጫ ናቸው አይደለም። የእመቤታችን ፍቅር በፍቅሯ ተነድፈው ዘርዓ ያዕቆብ በፍቅሯ ተነድፈው አይደለም የሚሉት። እንደዛ ነው የሚሉት። ህዝቡ የሚያስበው ድንግልን መውደድ ቅዱሳንን ማፍቀር የሚመስል ነገር አለው። ግን እኔ ይሄ ነገር ድብቅ የጠላት አጀንዳ ነው ብዬ እላለሁ።